ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምናችሁ አልማዝ ሰለሞን እባላለሁ በሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽፈት ቤት የታክስ ከፋዮች ትምህርት መሪ ባለሙያ ነኝ። ዛሬ ይዤላችሁ የቀረብኩት የራስ ታክስ ስሌት ማሻሻያ ጥያቄ አቀራረብና አፈጻጸምን በሚመለከት ይሆናል። የራስ ታክስ ስሌት ማሻሻያ ጥያቄ ማለት ታክስ ከፋዩ በራሱ አዘጋጅቶ ባቀረበው የታክስ ስሌት ማስታወቂያ ላይ ሊደረጉ ይገባል ብሎ የሚያምንባቸው ማሻሻያዎችና ምክንያቶቹን በመግለጽ የሚያቀርበው የማሻሻያ ጥያቄ ነው። ይህን ጥያቄ ሲያቀርብ የሚፈቀድባቸውን ምክንያቶች እንመለከታለን። ማሻሻያ የሚፈቀድባቸው ምክንያቶች የሂሳብ ስሌት ስህተት ሲኖር የመደመር፣ የመቀነስ፣ ከማባዛት ከማካፈል ጋር የተያያዘ ስህተት በሚኖርበት ጊዜ የገቢ እና የወጪ አመዘጋገብ ስህተት ሲኖር ከሂሳብ መደብ አመራረጥ ጋር በተያያዘ ስህተት ሲኖር የጆርናል ምዝገባ ስህተት ሲኖር ሂሳብ ወደ ሌጀር ሲተላለፍ የተከሰተ ስህተት ሲያጋጥም የሂሳብ ማስተካከያ ጋር የተያያዘ ስህተት ሲያጋጥም በሂሳብ መዝገብ ላይ ሳይመዘገብ የተዘለለ የገቢና የወጪ ሰነድ በሚኖርበት ጊዜ የሀብትና ንብረት ቆጠራ ስህተት ሲያጋጥም የሂሳብ አያያዝ ዘዴ ስህተት ሲያጋጥም በውጭ ኦዲተሮች እና በቦርዱ በቀረበ የኦዲት ምርመራ ሪፖርት የቀረበ ማስተካከያ በሚያጋጥምበት ጊዜ ሶስተኛ ወገን በሚሰጠው ማረጋገጫ ወይም በፍርድ ቤት በሚሰጥ ውሳኔ መሰረት በሂሳብ መዝገቡ ላይ ማስተካከያ ማድረግ ሲያስፈልግ በታክስ ያልተፈቀደ ወጪ በውጭነት በመያዙ ምክንያት የተፈጠረ ስህተት ሲኖር የግልና የንግድ ሂሳቦች በመቀላቀላቸው የተፈጠረ ስህተት ሲያጋጥም በታክስ ማስታወቂያ ቅጽ ላይ ያመዘጋገብ ወይም ያገላለጥ ስህተት ሲያጋጥም በኤክሳይዝ ታክስ የሂሳብ አያያዝ ላይ የማምረቻ ወጪዎችና አስተዳደራዊ ወጪዎች ተፋልሰውና ባልተገባ ቦታ ተመዝግበው በሚገኙበት ጊዜ ከተጨማሪ እሴት ታክስ እና ከኤክሳይዝ ታክስ ጋር በተያያዘ በታክስ ማስታወቂያ ውስጥ ሳይካተት የቀረ ታክስ ወይም ከተቀናሽ ሂሳብን አያያዝና የተመላሽ ጥያቄ ጋር በተያያዘ ስህተት ሲያጋጥምና ከአቅም በላይ በሆነ ምክንያት ለታክስ ስሌት የሚያስፈልጉ ሰነዶች በመቅረታቸው ታክስ ከፋዩ በእጁ ያሉትን ሰነዶች ብቻ መሰረት በማድረግ ሌላውን ታክስ በግምት ባሰላው የራስ ታክስ ስሌት መሰረት አሳውቆ ከከፈለ በኋላ የተሟላ ሰነድ ማቅረብ በቻለበት ጊዜ ማሻሻያ ቢጠይቅ ሚኒስቴር መስሪያ ቤቱ ሊያሻሽልለት ይችላል። እንግዲህ ከላይ ከተዘረዘሩት ምክንያቶች የተለየ እና በሚከፍለው ታክስ መጠን ላይ ለውጥ ሊያስከትል የሚችል አሳማኝ ምክንያት ሲቀርብ ግን ስራ አስኪያጁ የራስ ታክስ ስሌት ማሻሻያ እንዲደረግ ሊፈቅድ ይችላል። ይህም ማሻሻያ የሚጠይቅ ግብር ከፋይ እንዲሻሻልለት የሚያቀርበው ማመልከቻ ይዘቱን ስንመለከት ይህ ማመልከቻ መያዝ ያለበት አንደኛ የታክስ ስሌት ማሻሻያ እንዲደረግ የተጠየቀበትን የታክስ አይነት የትኛው የታክስ አይነት ላይ ነው ማሻሻያ ማድረግ የፈለገው የሚለውን በግልጽ ማስቀመጥ አለበት እና የትኛውን የታክስ ጊዜ ነው የሚለው በትክክል መቀመጥ አለበት። ሁለተኛው ማሻሻያ የሚደረግበትን ጉዳይና ምክንያቱን መግለጽ ይኖርበታል። ሶስተኛ ማሻሻያ እንዲደረግበት የተጠየቀው ጉዳይ የሚያስከትለው የገንዘብ ወይም ሌላ ለውጥ ካለ ያንን ለውጥ በግልጽ ማስቀመጥ አለበት። አራተኛው በሚሻሻለው የታክስ ስሌት መጀመሪያ ያቀረበው የታክስ ስሌት እዛ ላይ የተገለጸው የታክስ መጠን ካለ የታክስ መጠኑን ኪሳራ ከሆነ ምን ያህል ኪሳራ ነው አሳውቆ የነበረው በብልጫ የተከፈለ የግብአት ታክስ መጠን የሚገልጽ ከሆነ ያንንም በግልጽ የሚያሳይ መሆን አለበት። ከነዚህ ጋር ደግሞ ለማሻሻያ ምክንያት የሆኑ ጉዳዮችን የሚደግፉ ደጋፊ ሰነዶችን አያይዞ ማቅረብ ይጠበቅበታል። የራስ ታክስ ስሌት ማስታወቂያ ማሻሻያ ጥያቄ ማቅረብ የሚችለው የመጀመሪያውን የራስ ታክስ ስሌት ማስታወቂያ ከቀረበበት ቀን ጀምሮ ባሉት 5 ዓመታት ጊዜ ውስጥ ነው። ጥያቄው ማመልከቻው ከቀረበበት ቀን በፊት ባሉ 5 ዓመታት ጊዜ ውስጥ በነበሩ የራስ ታክስ ስሌቶች ላይ ለውጥ የሚያመጣ ከሆነ የሁሉም ዘመናት ታክስ ስሌት ማሻሻያ ጥያቄዎች በአንድነት ሊቀርብ
ይችላል ማለት ነው። ሚኒስቴር መስሪያ ቤቱ የራስ ታክስ ስሌት ማሻሻያ እንዲደረግለት የሚቀርብለትን ማመልከቻ ተቀብሎ ከዛ ከተቀበለበት ቀን ጀምሮ ባሉት በ120 ቀናት ውስጥ መርምሮ ውሳኔ መስጠት ይኖርበታል። ይህ ውሳኔ የማሻሻያ ጥያቄውን መቀበል ወይም አለመቀበል ይሆናል ማለት ነው። ማሻሻያውን የፈቀደ ከሆነ የታክስ ስሌቱን በማሻሻል ለግብር ከፋዩ የተሻሻለውን የታክስ ስሌት ማስታወቂያ ይሰጣዋል ማለት ነው። ጥያቄውን ያልተቀበለው እንደሆነ ያልተቀበለበትን ምክንያት በመግለጽ በጽሁፍ ያሳውቃል። የራስ ታክስ ስሌት ኦዲት እየተደረገ ባለበት ጊዜ የማሻሻያ ጥያቄ ቀረበ እንደሆነ ማመልከቻ ኦዲት እያደረገ ላለው የሥራ ክፍል ተመርቶ ተገቢ ውሳኔ ከኦዲቱ ውጤት ጋር ይሰጠዋል ማለት ነው። የታክስ ስሌት ማሻሻያ የሚከለከልባቸው ሁኔታዎች እናያለን። ቀጥለን ደግሞ በሁለት ሁኔታዎች ነው ይህ የታክስ ስሌት ማሻሻያ የሚከለከለው። አንደኛው የታክስ ባለስልጣኑ አጠቃላይ ኦዲት ወይም በኢንቨስቲጌሽን ኦዲት በማድረግ የተሻሻለ የታክስ ስሌት ማስታወቂያ ካወጣ በኋላ የማሻሻያ ጥያቄ ቢቀርብ ያ ጥያቄ ተቀባይነት አይኖረውም። ሁለተኛው አንድ ጊዜ የታክስ ስሌት ማሻሻያ እንዲደረግ ጥያቄ የቀረበበት እና ውሳኔ የተሰጠበት የራስ ታክስ ስሌት እንደገና ቢቀርብ ተቀባይነት አይኖረውም። በመሆኑም ይህን እድል ተጠቅሞ ራሱን ያዘጋጁት ስሌት ላይ የተፈጠረ ስህተት ቢኖርና ባለስልጣኑ በራሱ ኦዲት አድርጎ ውሳኔ ያልሰጠውት እንደሆነ ፈጥነው የማሻሻያ ጥያቄ በማቅረብ ከአስተዳደራዊ ቅጣት መዳን ይችላሉ ማለት ነው። ክቡራን ተመልካቾቼ የዛሬ ዝግጅት ይህን ይመስላል። በሚቀጥለው በሌላ ፕሮግራም እስከምንገናኝ በሰላም ቆዩ።